ቴዲን አፍሮን አብረው አስረውታል ነው እያልኩ ያለው። ታስሯል ቴዲ። በአሁን ሰዓት ምን ማድረግ አለብን? ዓለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ቴዲን ካነሱት ድፍን ትገለባበጣለች ኢትዮጵያ። እኔ መሳደብ መብት መስሏል። እኔ መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሄጄ ሰዳይ ብዬ ማሳሰር ይችላል። በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ፍትህ ፈጽሞ ድንበር የለም። ይህን ያደረገው የሀገሪቱ የጸጥታ አካል የሆነው የአድማ ብተና የሻለቃ አዛዥ ሲሆን የኮሶ መድኃኒት ባህሪው እየመረረ ትውጣለ ግን ያሽራል። ጥበብ የጠራቸው ሰዎች አሉ፣ ይቃወሙም ይደግፉ። ይሄን አምና ደግሞ መቀበል ትልቅነት ነው እና እኔ ቴዲ የጥበብ ሰው ነው በጣም። እኔም ብቻ ሳልሆን እኔ ብዙ ዋጋ የከፈልኩበት ብዙ ነገር የለው ዛርጌ ባጫሎ ሲሞት በጣም ተጎድቻለሁ። ከሱ በላይ ደግሞ እሱን እንወዳለን ያሉ ሰዎች ሲጎዱኝ ብዙ ዋጋ ከፍያለሁ። ስለዚህ አጫሉም ቴዲን በጥበቡ ያደነቀ ሰው ነው። ዳስ ጣል የሚለው እንግዲህ ዳስ ለሰርግም ላዘንም ይጣላል። እሱ ግን ለኤከሌን ያልኩት እስካላለ ድረስ አቤት ብሎ ለኔ ነው ያለው ብሎ ማለትም ያሳፍራል። አቤት ብሎ ለኔ ነው ያለው ብሎ ማለት እንደኛ ይሄ በቃ አላለ ሳትጠራ አቤት እንደመባል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ እንደምስጣችሁ ያለው እግዚአብሔር ይመስገን። ባላችሁበት ሰላም ክርስቶስ ይብዛላችሁ። የትሏችሁ ቤተሰቦቻችን በድጋሚ እጅግ ሰበር በሆኑ አዳዲስ መረጃዎች በማለዳው እንግዲህ ተመልሼ መጥቻለሁ። እንግዲህ አርቲስት ቴዲ አፍሮ ከማናጀሮቹ ጋር ታስሯል፣ ግን አልተወራም እየተባለ ይገኛል። ይህን እያለ ያለው ዮኒ ማኛ ነው። ለምን ይሄን አለ? መረጃውን ማስደምጣችሁ ይሆናል። ሌላኛው መረጃችን የ17 ዓመቷ ልጅ ነፍስ የበላው ባህር ዳር ሻለቃ ነው፣ ወታደር ነው። እንግዲህ ግለሰብ በመቀሌ በቁጥጥር ስር ውሏል። የመረጃ እንግዲህ በጣም እጅግ የሚያስደስት መረጃ ነው፣ አስደምጣችኋለሁ። በተጨማሪ እንግዲህ ጠቅላዩ የተናገሩበት ለቴዲ የሚሆን አይነት ንግግር በቲክቶክ ላይ እየተዘዋወረ ይገኛል። ይህንን መረጃ አስደምጣችኋለሁ። እውነት ለስ ነው የተናገሩት የሚለውን በደንብ ለመስማት እንሞክራለን። ሌላኛው እንግዲህ በጣም የሆነ እጅግ ሰበር የሆነ መረጃም አለ። እየመረራችሁም ቢሆን ዋጡት። ከፍ ያለው ቱፋ ነው ይህን እያለ ያለው። ከፍ ያለው ቱፋ ማለት የኦሮሚያ ድንቅ ወጣት ነው። ሳይጠሩ አቤት ማለት አንተነ ለራስህ ያደረግከው እንጂ እሱ አርቲስቱ ቴዲ ስም አልጠቀስም በማለት ዳጫሉ ከቴዲ ጎን በመቆም አድናቆቱን ገልጿል። ይህ ድንቅ እውነታ የሆነ መረጃ ነው ለመናገር አስደምጣችኋለሁ። እንግዲህ ጥላቻ ላደረባቸው ምንም ለማያውቁት ትልቅ መልእክት ያዘ ቢሆን በጣም ደስ ያለ መልእክት ነው ለመናገር አስደምጣችኋለሁ። ሁላችሁም ቪዲዮ ላይክ እያደረጋችሁ ጀምሩት። እስኪ ከዚህ ከፍ ያለው ጥፋ ቪዲዮ እንጀምር። የኮሶ መድኃኒት ባህሪው እየመረረ ትውጣለ ግን ያሽራል። አንዳንድ ጊዜ በቃ ጥበብ የጠራቸው ሰዎች አሉ፣ ይቃወሙም ይደግፉ። ይሄን አምና ደግሞ መቀበል ትልቅነት ነው እና እኔ ቴዲ የጥበብ ሰው ነው በጣም። እኔም ብቻ ሳልሆን እኔ ብዙ ዋጋ የከፈልኩበት ብዙ ነገር የለው ዛርጌ ባጫሎ ሲሞት በጣም ተጎድቻለሁ። ከሱ በላይ ደግሞ እሱን እንወዳለን ያሉ ሰዎች ሲጎዱኝ ብዙ ዋጋ ከፍያለሁ። ስለዚህ አጫሉም ቴዲን በጥበቡ ያደነቀ ሰው ነው። ሰው የጥበብን ሰው ያውቃል፣ ጥበብንም ያውቃል። ቢያንስ እንትን ይላል እና እኛ ምን አይነት በሽታ አለብን መሰለው? እውቅና የመሰጣጠት በሽታም ችግር አለብን። አይታል ዳዊት ሄዶ ጎልያድን ጥሎ ሲመጣ ሲልከው ያውቀው ነበር እኮ የማ ልጅ ነው ተብሎ የእሴይ ልጅ ነው እና ታዲያ ይሄ ልጅ ነው አሁን ያን ሰው የሚጥለው። አይ ቆይ እንዲፈራ ካባ ልደርብልህ ብሎ መጀመሪያ እኮ ዳዊትን በደንብ አውቆታል። ሳውል ሄዶ ጥሎ አሸንፎ ሲመጣ ግን እንደ አዲስ ሳውል ምን እንዳለ ታውቃለህ? ይሄ ልጅ የማ ልጅ ነው ምናምን ብሎ እንደገና ጠየቀ። የእሴይ ልጅ ነው። እውቅና ላለመስጠት እኮ ነው እንጂ አንተ ልብስ አልብሰህ ሸልመህ ያወጣኸውን ሰው እንዴት ነው አላውቀውም ብለህ እንትን የምትለው? እና እንዲህ አይነት መንፈሶች አሉ እና ይሄንን ነገር ጥለን እንውደደውም ሀሳቡን እንጥላውም፣ ግን በሰራው ስራ እኔ ይስደበኝም ያሞግሰኝም በቃ ጥበቡ በሱ ዘንድ ያለውን ጥበብ አድንቄያለሁ። ዳስ ጣል የሚለው እንግዲህ ዳስ ለሰርግም ላዘንም ይጣላል። እሱ ግን ለኤከሌን ያልኩት እስካላለ ድረስ አቤት ብሎ ለኔ ነው ያለው ብሎ ማለትም ያሳፍራል። አቤት ብሎ ለኔ ነው ያለው ብሎ ማለት
አንደኛ ይሄ በቃ አለ ሳትጠራ አቤት እንደመባል እንደማለት ነው። ባልተጠራበት ባልተፈለክበት ቦታ እንደመገኘት ነው። አንድ ለእከሌ ነው ያለው ብሎ መተርጎምም በራሱ ሐሜት ነው እና ላንተስ ቢሆን በምን ታውቃለህ? አሁን ወደ ዳስጣል የሚለውን ወደ 2 ወደ 3 ወደ 4 ትርጉም ልተረጎመው ይችላል። ምናልባት እንደ ሀገር ሰው አንዳንድ ሰው እንደሚያስበው እንደ ሀገር ለከሌ ነው ብሎ እንደሚያስበው ምናምን ልተረጉም ትችላለህ። ግን ደግሞ እኔ ሀገር ካልመራው ሀገር ፈርሳ ትገኛለች ያለ ቡድንም እስካሁን ሀገር አልመራም፣ ቦታው ላይም አልመጣም። አንተም እዛው ዳስጣል እያለው ከሆነስ አብይን እጁን ጠምዝዘን እንደዚህ ስልጣን እንቀበለዋለን ያለ አካል አለ። አንተም እዛው ዳስጣል። አይ ቅድም ህልምና እንትን ጥበብ ሙዚቃ እንደፈቹ ነው ያልኩ። ለዚህ ነው ጆሮውን ጠምዝዘን ሚኒሊክ ልጅ ምናምን አብይ እዚህ ገብቶ ብሎ ከኦሮሞ ነጃዋሩላ ተነስቶ ምናምን ብሎ በቃ ዳስጣል። አንተም አትገባም፣ 4 ኪሎ አትመጣም። አየህ አፈታት አሰማም ነገሮች የምትረዳ ከኔ በላይ ደግሞ እሱ የሚያቀርብ እዚህ ላይ ስራበት አንተ የተረዳውን ነው። ቴዲ አፍሮ ጋብዘነዋል። ዲል የፈለገውን ነገር በሁሉም በኩል ይለናል ብለን ተስፋ አደርጋለሁ። ግን እንደ አንድ ኦዲየንስ ተመልካች አሁን በየአካባቢያችሁ ያዘናችሁ ዳስጣሉ ብለናል። የፖለቲካ ሀሳቢያቸው አይደል ያለው ዳሳችሁን ጣሉ ሊሆን ይችላል። በቃ ወደ ግጥሙ ስትገባ ሀገር ስትሞት የሚል ነገር አለ። እሱን ግጥም እንዴት ተረዳው? እንዴት አየህ? ሀገር የሞተበት የት ያለቅሳል ሄዶ አይነት ነገር ነው። ብዙ ጊዜ በነገራችን ላይ አሁን ጊዜ ሞታለች ሀገር ብለው የተረጎሙም አሉ። አላለብሱ ሀገር የሞተበት ነው። እንደ ሀገር ብትሞትብን የት ባለፈው ተናግሬያለሁ። መጋቢ አዲስ እሸቱ የሆነ ብቻ ሚዲያ ላይ ሲናገሩ ሰምቻለሁ። በጣም 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 ማደንቃቸው ሰው ናቸው። ምን ይላሉ መሰለህ? ለማበድም ሀገር ያስፈልጋል ይላሉ። ለማበድ ማለት ነው። ስለዚህ እኔ ይመስለኛል እንደኔ ያለን አንድ ሀገር ነው። ገባ አይደለ? አሁን ግን እኛ እንዴት እንደምናስብ ታውቃለህ? ሁሉም ተቧጭቆ የት ገብቷል? መንደር ውስጥ ገብቷል። አማራና ኦሮሞ ትግሬ ምናምን ኦሮሞ ተቧድኖ በየመንደር እኮ ገብቷል እኮ ሸዋ፣ ሰሜን ሸዋ፣ ምዕራብ ሸዋ፣ ሐረርጌ፣ አርሲ፣ ባሌ ብሎ እኮ እንዲህ እኮ ነው ክርክሩ። አሁን ምን ሆነናል? አንሰን 90 ሀገር ልንሆን ጫፍ ላይ ነው የቀረነው። ለምን? ትልቁን ቅድም ያልኩን ኢትዮጵያን ካለመረዳታችን። ኢትዮጵያ እኮ ታውቃለህ፣ ብዙ ጊዜ ሰው የማይረዳው የሆነን አካል ብቻ ማለት አለ። ኢትዮጵያ ማለት ኦሮሞ ብቻ ማለት አለ። ኢትዮጵያ ማለት አማራ ብቻ ማለት አለ። ኢትዮጵያ ማለት ትግሬ ብቻ ማለት አለ። ኢትዮጵያ ማለት 80 ስንት ብሔር ብሔረሰብ ያለባት ሀገር ናት። 80 ስንት ብሔር ብሔረሰብ ማለት ነው ኢትዮጵያ ማለት 80 ስንት ቋንቋ፣ 80 ስንት ባህል፣ 80 ስንት ምናምን። አየህ ይሄን ሁሉ ነገር አንድ ላይ አቻችለ አመጣጥነ አመዛዝነ መኖር ማለት ነው። ሰው እንደሰማችሁት ነው። እሱ ላንተ ነው ብሎ ሳይናገር በገለጸበት አንደበት አሁን ለኔ ነው ብለህ ተቀብለህ ትችት ማቅረብ ችግሩ ያንተ ነው። ቴዲ ምንም አይነት ጥፋት የለበትም። በደንብ አድርገን እናከብረዋለን፣ እናደንቀዋለን። ሀሳቡ የገለጸበት መንገድ እንደ አርት በደንብ አድርጌ አደንቀዋለሁ እያለ ይገኛል ወንድማችን ከፍ ያለው ቱፋ ማለት በጣም የሚገርም ምላሽ ነው። በጣም ብዙዎቻችንም እየተረዳን ያለ ነው። እንደዚህ ያለን ግን መሆን አለበት ብዬ አስባለሁ። ሰው ሁለተኛ ጋር የተነሳውን ነጥብ እንግዲህ ሀገር ቢሞት ወዴት ይከዳል የሚል አለ ግጥሙ ርዕስ ላይ እና እንግዲህ ሀገር ማን ነው? ሀገር ይሞታል ወይ ብላችሁ ጥያቄ ልታነሱ ትችላላችሁ። ሀገር ይሞታል? አዎ ይሞታል። ሀገር ግን ሀገር ይሄ የሚኖርበት ምድር መሬት የሚባለው እስከ ዘላለም እስከ ፍጻሜ ድረስ እሱ በጥበቡ የፈጠረው እግዚአብሔር ነው እንጂ ሀገርን የሚያፈርሳት ማንም ሊያፈርሳት አይችልም። ሰው ሀገር ይሞታል ሲባል ሀገር ማለት እኛ ህዝቦች ነን። ህዝብ ከሌለባት ሀገር የለም ሞታ ይባላል። ገባችሁ አይደለ? ህዝብ ከጠፋ ከዚህ ሀገር ላይ ማለት ነው። እንግዲህ ሀገር በሚለው ጉዳይ ላይ በዚህ አንግል ልንረዳ ይገባል ብዬ አስባለሁ። እስኪ ወደዚህኛው ቪዲዮ እንሻገር። ቴዲን አፍሮን አብረው አስረውታል ነው እያልኩ ያለው። ታስሯል ቴዲ። በአሁኑ ሰዓት ምን ማድረግ አለብን? አለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ዛሬ ማድረግ ያለብን እኔ ሶሉሽን ልንገርህ። አንደኛ እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። አለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ቲክታክ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን
የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they're threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ አፕራምሽ ቫይራል አስወጥቼ ይሄን መንግስት ድምጥማጡ ነው የምናጠፋው። ቴዲን ካነሱት ድፍን ትገለባበጣለች ኢትዮጵያ። ሙሉ ህዝብ ለምን እንደሆነ ይናገራል። ምክንያቱም ከልቡ ቴዲ አፍሮን የሚወደው ኢትዮጵያዊ ብዙ ነው። ስለዚህ አይፈራል። ድፍን ገልብጦ ይወጣል። ስለዚህ ምን አሰባችሁ? መጀመሪያ እስቲ በወዳጆቹና በምክትል ማናጀሮቹ ምናምን አስረን የህዝቡን ድምፅ እንስማው። መሀይም ስለሆናችሁ አስተሳሰባችሁን እናውቀዋለን። መሀይም ስለሆናችሁ ድምፁን ምንድነው ያደረጋችሁት? መጀመሪያ እነሱ እንስማው። ህዝቡ ዝም ካለ ወደ ቴዲ እንሄዳለን። ስለዚህ የቴዲ አፍሮ ለኢትዮጵያ ነው ድምፅ የሆነው። የኢትዮጵያ ህዝብ ድምፆ ደግሞ ምላሽ መስጠት አለበት። ምክንያቱም ሁላችሁንም መንግስት ሊያስር አይችልም። ድፍን ኢትዮጵያዊን መንግስት ሊያስር አይችልም። ግማሽ ኢትዮጵያዊን ማሰር አይችልም። ኢቭን 5 ሚሊዮን ህዝብ አንድ ከሆነ መንግስት ማሰር አይችልም። 5 ሚሊዮን የአዲስ አበባ ልጅ አንድ ከሆነ መንግስትን ሽንት ማሸናት ይችላል፣ መቀየር ይቻላል። በዘፈን ምንም የሚመጣ ነገር የለም ስትሉ አልነበር እንዴ? ረስታችሁት ይሆን? ረስታችሁት ነው? አልገባኝም። አንድ አዝማሪ ምንም አያመጣም ስትሉ አልነበር እንዴ? ምን ተገኘ? አንድ አዝማሪ ምንም አያመጣም፣ ምንም የሚፈጥረው ነገር የለም ስትሉ ነበር እኮ። ከነበረ ዛሬ ምን አስደነገጣችሁ? ማናጀሮቹን ጓደኞቹን እየወሰዳችሁ ማሰር ምን አመጣው? አየህ፣ ብቃት የላችሁም። ብልጽግና አሽቃባጭ እንጂ ያለው አሽቃባጭ አለው። አሁን ለምሳሌ ካሙዙ የብልጽግና ገረድ ለብልጽግና ድምፅ መሆን ይቻላል። አርቲስት አቤል ሙሉጌታ የሚባለው አሁን ጴንጤ ሸዋሸዋ የሰራው የብልጽግና ገረድ። ይህን ማኛ እንደሰማችሁት ነው። እንደዚህ ያለ መረጃ ያቀበለን ይገኛል ማለት ነው። በአርቲስት ቴዲ አፍሮ ዙሪያ ማለት ነው ታስሯል የሚል መረጃ እያወጣ ይገኛል ማለት ነው። ሲቀጥል ደግሞ የታሰሩት በዚህ ሰዓት እንዴት ናቸው የሚለውን ዘሀበሻ እንግዲህ አንድ መረጃ ይዞ መጥቷል። ይህን ቪዲዮ ላስደምጣችሁ። የታሰሩት የቴዲ አፍሮ የቅርብ ሰዎች ጉዳይ ምን አዲስ ነገር አለ? ብዙዎች ቴዲ አፍሮን በቀጥታ ከመንካት ይልቅ በዙሪያው ባሉ ቁልፍ ሰዎች ላይ የስነ ልቦና ጫና ማሳደር ተጀመረ እንዴ በሚል ጥያቄዎች እያነሱ ይገኛሉ። በዚህ ሁኔታ ውስጥ የቴዲ አፍሮ ምክትል ማናጀርና ቃል አቀባይ እንደዚሁም የቅርብ ወዳጁ የሆነው የሱፍ ያሲን በፌዴራል ፖሊስ ቁጥጥር ስር ውለው ማደራቸው ይታወቃል። ፖሊስ ግለሰቦችን የወሰዳቸው ለጥያቄ ነው በሚል ሰበብ ነው። ግን እጅግ የሚያስገርመውን ነገር ልንገራችሁ። ቤተሰብና ጠበቆች እንዳረጋገጡት ግለሰቦቹ ታስረው ቢያድሩም እስካሁን ቃላቸው የተቀበላቸውም ሆነ ማስረጃ የጠየቃቸው አንድም የፖሊስ አካል የለም። በምን ወንጀል እንደተጠረጠሩ፣ ለምን እንደሚፈለጉም የተነገረ ነገር የለም። ዝም ብሎ በማቆያ ማሰር ብቻ። የህግና የፖለቲካ ተንታኞች ይሄ ተራ የህግ ማስከበር ሂደት አይደለም ይላሉ። ሰዎችን ያለ በቂ ማስረጃና ክስ አፍኖ ወስዶ ጫና መፍጠር በቴዲ አፍሮ የጥበብ ስራዎች ላይ የስነ ልቦና ጦርነትና የስራ መስተጓጎል ለመፍጠር ሆን ተብሎ የተቀነባበረ ነው እያሉ ይገኛሉ። ያለ ፍርድ ቤት ትዕዛዝ ሰዎችን ማሰር ደግሞ የሀገሪቱን የህግ የበላይነት ክፉኛ ጥያቄ ውስጥ የከተተ ተግባር ተወስዷል። ህግ አስከባሪ አካላት ምክንያቱን ይፋ አድርገው ቃላቸውን መቀበል ወይም
በነፃ ማሰናበት አለባቸው የሚል ከባድ ጥያቄ የተነሳ ነው። እናንተስ ምን ታስባላችሁ? ሰው እንግዲህ እንደሰማችሁት ነው የአርቲስት ቴዲ የቅርብ ጓደኛና እንዲሁም ማናጀሩ ሀና የታሰሩበት ምክንያት እንግዲህ አልታወቀም የተባለ ይገኛል። እና እንግዲህ የራሳችን አስተያየት ኮመንት ላይ የምታስቀምጡልኝ ይሆናል። እንደዚህ ያሉ መረጃዎች እየወጡ ይገኛል በአሁኑ ሰዓት። እኔም መሳደብ መብት መስሏል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሄጄ ሰዳይም ብዬ ማሳሰር ይችላል። የኔን ሀሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም መስሎ ሰው አለ። ይህ ስህተት ነው። እኔ ያለ መሰደብ መብት አለኛ። እሱ የመሳደብ መብት የለውም። እኔ ግን ያለ መሰደብ መብት አለ። ፖለቲካሊ ሀሳቤ በሚመለከት ችግር የለም። ስብዕናዬን በሚመለከት ግን ተገቢ አይደለም። ከዛ ይጀምራል ሚዲያ ላይ ያለው ችግር። አያችሁ ታፍኖ የቆየ ስለሆነ ከፈት ሲደረግ ትርፋታ በጣም ብዙ ነው። በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። እንግዲህ ይቅር እንለፍ እንተው ስለምንል ነው። ይሄኛው ቪዲዮ በቲክቶክ ላይ በጣም ሲሸራሸር ነበረ። በጣም ብዙዎች እንግዲህ አስተያየታቸውን እየሰጡበት ይገኛል። በእነዚህ ያለ መልኩ ወጥቶ መግለጫ ወጥ እስከሚባል ድረስ እንግዲህ ሀሳባቸው እየሰጡበት ይገኛል ይመስለኛል። ይሄኛው ቪዲዮ የቆየ ቪዲዮ ነው የሚመስለኝ። ከዚህ ቀደም ያየሁት ይመስለኛል። ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁ ኮሜንት ላይ ብታስቀምጡ ይሆናል። በጣም እጅግ ሰበር ነው። ብላቴና ሴት የወንድ ልጅ ጭካኔ የተፈራረቀባት ብላቴና ሴት ናት። ተደፍራም ተሰቃይታም የሴትነት ክብሯንም አጥታ ጭንቅላቷንም በጥይት ተመታ አንጎሏ ተዘርግፎ የሞተች ሴት ናት። ይህን ያደረገው የሀገሪቱ የጸጥታ አካል የሆነው የአድማ ብተና የሻለቃ አዛዥ ሲሆን አረመኔው ግለሰብ የተወለደው ዳባት ነው። ከአንድ ዓመት በፊት አባቱ ወንጀለኛ አባቱ በፍርድ ቤት ተፈርዶበት ነገር ግን ይሄው ግለሰብ የአረመኔ ግለሰብ የፍርድ ቤት ሰብሳቢውን ለማሰር የሞከረ የፍርድ ቤት ሂደቱን ለማስተጓጎል የሞከረ ግለሰብ ነው። ነገር ግን የፍርድ ቤት ሰብሳቢውንም ቢያስረውም የፍርድ ቤቱ ሰብሳቢ ወንድሞች የታጠቁና የተደራጁ ስለነበሩ እነሱን ፈርቶ እንደለቀቀው መረጃዎች ይመጣሉ። በአጠቃላይ በጎንደር ዙሪያ በተመደበበት ብዙ ሴቶቹን የደፈረ እህቶችን የገደለ የኮሚሽነር ዋኛው የግል አጃቢ የነበረ በአጠቃላይ የክልሉ ኮሚሽነር ደስዬ የሚባለውም ቀኝ እጅ እንደነበረ የተነገረ ነው። በአጠቃላይ ከወረዳ እስከ ክልል ያሉ የጸጥታ አካላት ቤተሰባዊና በዘመድ አዝማድ ትስስር ያላቸው የዚሁ ቤተሰቦች እንደሆኑ እየተነገረ ነው። ከምትሰራበት ስለሽ ከሚባል ሆቴል አውጥቶ በ5 አጃቢዎች እያንገላታ እየጎተተ ብሉ ናይል ሆቴል ውስጥ አስገድዶ ከደፈራት በኋላ በጭንቅላቷ ጥይቱን በጥይት ጭንቅላቷን በመምታት ገርሏታል። ሻለቃ የአድማ ብተና አዛዥ። እንግዲህ የባህር ዳር ወጣቶች፣ የጎንደር ወጣቶች በአጠቃላይ የፍትህ ስርዓቱ እንደተዳከመ እንደሞተ ይታወቃል። ፍትህ ያለው በእጃችሁ ነው ስል ጠይቃለሁ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ፍትህ ፈጽሞ ድንበር የላትም። በርካቶችን ያስቆጣውና ታዳጊዋን ሕፃን በአሰቃቂ ሁኔታ በመግደል ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ግለሰብ በትግራይ ክልል በመቀሌ ከተማ በቁጥጥር ስር መዋሉ ተገልጿል። ድርጊቱ ከፈጸመበት ከአማራ ክልል ለተወሰነ ጊዜ ተሰውሮ የነበረው ያምራል አለበል አለሙ በትግራይ ክልል ፖሊስ ብርቱ ክትትል በቁጥጥር ስር መዋሉ ተሰምቷል። እዩት የኔን ጀግና ማረግ ከትከሻው፣ እዩት የኔ አንበሳ ማረግ ከትከሻው። ሕፃንን ልጅ መግደል ሴትን ልጅ መድፈር ነው የሥራ ድርሻው። እጹብ ድንቅ ጀግንነት አቤት ጉድ ወታደር፣ ሕፃን መድፈር ሆነ መዋደቅ ለሀገር። እንግዲህ እነዚህ ነው የሚጠብቁ አገር፣ ለሕዝብ በሽታ እየሆኑ ካንሰር። ሕዝባዊ ተደራጅ ራስን ታደግ፣ አንተ አንድ ስትሆን ነው የሚከበረው ሕግ። ላንተ የሚቆረቆር የለህም ጠበቃ፣ በር ሳይንኳኳ ትነቃ እንደው ንቃ። ማንም ጮክ ብሎ ያተናገረው ግን ሁሉም ሊያውቀው የሚገባ አንድ ሚስጥር አለ። የቴዲ አፍሮ ቃል አቀባይ መታሰር ተራ የፖሊስን
እርምጃ ብቻ እንዳይመስላችሁ። ማህሌት ሰለሞን የኦስትሪያ ዜግነት ያላት የውጭ ሀገር ዜጋ ናት። ይህ ማለት ጉዳዩ ከሀገር ውስጥ የሙዚቃ ውዝግብ አልፎ የአውሮፓ ህብረት ደጅ አንኳኩቷል ማለት ነው። አሁን ጨዋታው ተቀይሯል። መንግስት እየተፋለመ ያለው አንድ ድምፃዊ ብቻ ሳይሆን ዓለም አቀፍ የዲፕሎማሲ ቀውስን ጭምር ነው። አንዲት የውጭ ዜጋ ያለ በቂ ምክንያት መታሰሯ ነገሩን ከሙዚቃ ወደ ዓለም አቀፍ ፍርድ ቤት ሊወስደው ይችላል። ለማንኛውም ቀጣዩ የቴዲ ኮንሰርት የሚካሄደው ፖሊስ ሳይሆን ዓለም አቀፍ ፍርድ ቤት ሳይሆን አይቀርም። ላይክና ሸር በማድረግ ለጓደኞቻችሁ ሽክ በሏቸው። ፎሎ ማድረጋችሁንም እንዳትረሱ።